ፈኪሃን አንቺን ላጣሽ አልፈልግም ብሎ እንግዲህ ዛሬ ያው መልስ ሰጥተዋል። ፈኪሃ እንግዲህ እውነት ከሆነ አላህ ያሽርሽ ነው ምልሽ። በጣም ከባድ ነው። ኢክራም እንግዲህ በራሷ ቻናል መታለች። ኢክራምን ካላወቃቸዋት የኢሳም ወይም እንግዲህ ከኢሳም ጋር የምትሰራው ልጅ ናት ማለት ነው። እሷም እንግዲህ አባቴን ለማሳመን እየሞከርኩ ነው፣ በቅርብ አሳምኜ አዲስ ነገር ይዤላችሁ እመጣለሁኝ ከኢሳም ጋር በትልቆ ቻናል ብላለች። ፈኪሃም እንግዲህ ያው እኔን የሚረዳኝ የለም፣ ቢሆንም ግን ያም ሆነ ይህ እኔ ኢሳምን እወደዋለሁኝ አፈቅረዋለሁ ብላ ያው አጭር መልስ ሰጥታለች ማለት ነው። እንግዲህ እውነት ከሆነ ያው አላህ ያገናኝሽ ነው ምልሽ። ግን ይሄ ነገር ያው እንደኔ እንዳሰብኩት ያው ብዙዎቻችሁ በቀደም በጣም ሰድባችሁ ነበር ማለት ነው። እኔ እኮ አይደለሁም ቪዲዮን የሰራሁት አይደለም፣ ፈኪሃ ናት። ይሄ ነገር ደግሞ ያው ሁሉም ሰው ዩቱብ ያለው ሰው ድራማ እየሰራ እስከሆነ ድረስ እነሱም በቃ ተው አትስራና ትፈምስ አይደለ። ቻናሏ ቢያንስ ያኛው ቻናሏ ብዙም አልተንቀሳቀሰም። በዚህኛው ድራማም ሆነ ምንም ሆነ ያው 30 ሺህም ሆነ 50 ሺህም ከሆነ ትግባ ማለት ነው። እስከ መጨረሻው እሷ እስከ መጨረሻው እዩኝ። አንተ እንዴት ነው ከኔ ጋር የምትጓዝ ነህ ወይስ እንዴት ነው? እኮ አህሙዬን ማለት ነው እና ተው ቀስ በል ምናምን ነገር እያለች ነው ኢክራም። እንግዲህ ዛሬ እኔን ብዙ ነገር እያላችሁ ነው፣ ከሂሳም ጋር አብሬ እንድቀጥልም ትፈልጋላችሁ። የእናንተ እገዛ ከሆነ ያው አባቴን አሳምኜ ከኢሱዬ ጋር እመጣለሁ ብላለች። እንደኔ ኢሳምና ኢክሩ አይለያዩም አይደለም። ፈኪሃም ደግሞ ከዚህ ላይ ያው ድራማም ሊሆን ይችላል፣ ወይም ኢሳም ባክሽ የሆነ ነገር ብሏት ሊሆን ይችላል፣ አይታወቅም ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ድን የተከበረ ይሁን ባርኮ ቤተሰቦች ሰላም ብያለሁ። እኔ ደህና ነኝ አልሐምዱሊላህ። ዛሬም እንግዲህ ፈኪሃ በራሷ ቻናል መታለች። ፈኪሃ መታለች። እንደገና ደግሞ ኢክራምን ካወቃቸዋት ያው ታውቃታላችሁ ብዙዎቻችሁ፣ ያው ፌመስ ስለሆነች በቲክቶክም 1 ሚሊዮን ተከታይ ያላት፣ በዩቱብም እንግዲህ ከኢሱዬ ጋር ከ100 ምናምን ወደ 200 ምናምን እየገቡ ነው መሰለኝና ዛሬ አዲስ ቻናል ከፍታ አባቴን አሳምኜ በቅርብ ከኢሱዬ ጋር እመጣለሁኝ እና ሁሉም ነገር ይስተካከላል። ያው ካላባት የብቻ ያው የሆነ ቤተሰብ ካልፈቀደን የውጭ በሆነ የሆነ ነገር ካልቀናይ እንደዚህ ብላ መታለች። ያን እንግዲህ ያው የፈኪሃ ቻናል ደርሷታል ማለት ነው። ፈኪሃም ደግሞ እንግዲህ የስራም ከሆነ ኦኬ፣ እውነተኛ ፍቅር ከሆነም ደግሞ እንግዲህ አላህ ያገናኝሽ። የሰው ልጅ እኮ አታፍቅር አይባልም አይደለም። እናንተ ያው ብዙዎቻችሁ ትሳደባላችሁ። መጀመሪያ በአንድ ቪዲዮ አትሳደቡ ማለት ነው፣ በሁለት ቪዲዮ አትሳደቡ። ያንን ነገር ከመጨረሻው እስከ መጨረሻው ማየት አለብን ማለት ነው። ከዚያ በኋላ አይተን ብንሳደብ ራሱ ጥሩ ነው። ወይም ምክር ከሆነ ምን ሆነ ዛሬ ገና አንድ ሰው ወደድኩ ብዬ ወይም አፈቀርኩ ብዬ ከመጣው ወዲያውንች ልጅ ምን ሆና ነው? ይሄ ነገር ስራ ነው። ያው ታውቃላችሁ ዩቱበሮች በሙሉ በተለይ ያው የሚሰራ እስከሌለ ድረስ ብዙ ጊዜ ድራማ እንደዚህ ያለ ነው የሚሰራ። በቃ ፈን የሚያደርግ ከሆነ ፈን ነው የሚያደርግ እና ፈኪሃ ደግሞ እሷ ብቻ አይደለችም እኮ የምትሰራ፣ በጣም ብዙ ሰዎች ይሰራሉ። በጣም ብዙ ሰዎች እያደጉ ነው። የፈኪሃ ሲሆን ደግሞ ወይኔ ሁሉ ሰው በቃ ሰማይና ምድር ነው በቃ የሚነሳባት ማለት እና ተዋት፣ ትስራ፣ ትሸቅል፣ ትደግ። ሴት ልጅ ናት፣ ራሷን የምታስተዳድር ናት። እና ብዙዎች ከፈኪሃ የወጡ በጣም ብዙ ሰዎች ያኔ ወጣ ያሉ ቪዲዮ የሚሰሩ አሉ። ፈኪሃ ምንም ነገር አላደረገችም። አዎ ፈኪሃና አሙዬ አብረው ቢሰሩ በጣም ያምርባቸዋል፣ በጣም ማች ይሄዳሉ። ግን ቢሆንም ደግሞ እንግዲህ አንዴ አፈቀርኩ ካለችው ምንም ማድረግ አይቻልም። በቀደም በአሙዬ ቤት መታው ነበር፣ ዛሬ ደግሞ በፈኪሃ ቤት እንግዲህ ያው አፏንም አልተሻላትም። ይች ልጅ ግን ወላሂ እውነት ነው። ግን እንዴት ነው ይሄ ነገር? አረ መላበሉ አሁን እናንተ ስልቡን ትታችሁ ማለት ነው። እንደኔ እንደገባኝ ምን መሰላችሁ? ይቺ ልጅ አሁን እንደዚህ አፏን ያወላተፈችው ሳቋ እንዳይመጣባት ምናምን ነገር መሰለኝ። በቃ እናንተ ስራ ነው፣ ወላሂ ስራ ነው። ብዙዎቻችሁ አትረዱም። እኛ ደግሞ ከዚህ ውስጥ ስላለነ ያው እንደኔ ያው ስራ ነው ብዬ ያመንኩት ማለት ነው። መቼም ዘላ ልትወዱ ትችላለች፣ አይታወቅም። ቢወደድም ደግሞ ኢሱዬ ደግሞ ምንም ነገር አያንሳውም፣ ሸበላ ነው። ግን ቢሆንም ኢክራምና ኢሳም መቼም ቢሆን ተለያይተው አይለያዩም። አዎ ሰድባችሁኛል፣ አዎ ብዙ ነገር ብላችሁኛል። ቢሆንም ደግሞ እኔ አይደለሁም ቪዲዮ የሰራሁት። እኔ እኮ አይቼ ነው አይደለም ከፈኪሃ አይቼ ከዚያ በኋላ ሰምቼ እንዴት እንደዚህ ይሆናል ከሆነ ኦኬ ጥሩ ነው። አንቺም ቆንጅዬ ነሽ፣ እሱም ቆንጆ ነው። በተለይ ኢማኑ ምናምን ነገር በጣም ደስ ይለኛል። ና የኢሱ ቢገናኝ ያው ኢክራም ልተድ እኮ ነው አይደለ? እና ኢክራም ከሄደች
ፈኪያ ብታገበው ምን ችግር አለው? እንደገና ደግሞ ፈኪያ ደግሞ ይቺ 3 የፈታች ይቺ 4 የፈታች እና ምን ችግር አለው እንዴ? ምን በፈኪያ ብቻ ነው እንዴ መፍታት እናንተ የምታውቁ? አረ ፈኪያ ብቻ አይደለችም ባል የምታገባ ባል የምትፈታ እና ቢሆንም በእሱ አልተጀመረም። ለማንኛውም ለቀቅ አድርጓት ብቻ እንግዲህ መጨረሻውን አይተን ሁላችን እንፈርዳለን። ኢክራምም እንግዲህ ያው እንደኔ ኢክራም እንደተረዳዋት ኢክራም ድራማ ነው የምትሰራ። ያው ትንሽ ሸቅል ሊያደርጉ የአዲስ አበባ ኑሮ በጣም ከባድ ነው። እንደገና ደግሞ ሰርግ ምናምን ነገር ካሰረጉ ታውቃላቸዋ የፌመስ ምናምን ነገር ስለሆነ በጣም ብዙ ወጪ ስለሚጠብቃቸው፣ ስለዚህ ሸቅል ሊያደርጉ ማለት ነው አይችሉም። እንደዚያ ነገር እና እነሱ ያው መስሚያቸው ጥጥ ነው። ለማንኛውም ፈኪያን አትሳደቡ፣ ኢክሮንም አትሳደቡ፣ ኢሳምንም አትሳደቡ። መጨረሻውን አይተን ከዚያ በኋላ ያው የምንሰጠው ፍርድ ሊሆን ይችላል። አሁንም ደግሞ አዎ አህሙዬ ያሳዝናል። ቢሆንም ግን አብራችሁ ግን አህሙዬ ግን አንድ ነገር የተሳሳትከዋል። እኔ እኮ አውቄ ነው ምስቅ ሳቅ የሌለኝን እስቃለሁኝ፣ በቃ ምን የሌለብኝ ምን እስቃለሁ፣ እንደዚህ ነገር የምትል ማለት ነው። ማን ሳቅ አለህ እንዴ? ለራስህ ለስራ እኮ ነው ምስቅ። ኧረ እባክህ በፈኪያ የመጣማ ባይናችን መጣ እና ፈኪያን አትንኩ፣ ትስራ፣ በቃ ትለወጥ። ፈኪያ ብቻ ስትሰራ ወይኔ ፈኪያ የሆነ ነገር ስትናገር በቃ ሁሉ ሰው ነው እንትን የሚላት። እሷ ደግሞ ይህን ነገር ኢሳምን አፈቀርሁት ወይም ወደድሁት ብዬ ስመጣ ብላለች አይደለ? ህዝቡ እንደሚሰድበኝ፣ ሰው እንደሚቆጣኝ፣ በጣም ብዙ ተቃውሞ እንደሚደርስብኝ አውቄ ተረድቼን የሰራሁት ግን ምንም ማድረግ አይቻልም ብላለች። በቃ ይህን ጎበዝ ማለት ነው። እንደ በፊቱ መቆጣት የለም። እንደ በፊቱ የሆነ ሰው እንደዚያ ስልሽ በቃ መቀየም የለብሽም ፈኪያዬ ማለት ነው። የጠንበለን አሁንም ሂጅበት፣ አሁንም ቀጥይበት፣ እኛም ከጎንሽ ነን። ኢሳምና እንግዲህ ኢክራም ደግሞ አባቷን አሳምና ያው አብረው እንደሚመጡ ሁላችንም ባለሙሉ ተስፋ ነን። እኔ ኢክራምና ኢሳም እንጃ በይለያዩ በጣም ደስ ይለኛል። ሁለታቸው ማች ይሄዳሉ። ፈኪያ ሀዬና አህሙዬ ደግሞ ቢጣመሩ ደስ ይለኛል። ግን አይሆንም እንጂ እሺ አትልም ፈኪያ ማለት ነው። ያው እነሱ የስራ ባልደረባ ናቸው። አብረው ከሰሩ ኦኬ ይቀጥሉበት። እኛም እናራግባለን። ለማራገብ አንደኛ አይደለም። እኛ እኮ ለማራገብ አንደኛ ነን ማለት ነው። እና ቤተሰቦች እና ለማንኛውም አትሳደቡ፣ መጨረሻውን አይታችሁ ፍረዱ። ፈኪያን አትሳደቡ። እኔ በቀደም እንግዲህ ካስቀየምኳችሁ እኔ ከወዲሁ ይቅርታ አላችኋለሁ። ግን ምንም ነገር ያስቀየሟችሁ ነገር የለም ማለት ነው። ፈኪያ ቪዲዮ ሰራች። ከዚያ በኋላ ወይኔ ጉዴ አታንጠው ስለው አምቶ ቆለለው ብዬ ቪዲዮ ሰራው እና ከዚያ በኋላ እንዴ ፈኪያና ማለት ኢሳምና ኢክሮ አይለያዩም፣ ኢሳምና ኢክሮ አይለያዩም። አዎ ተለያይተው አይለያዩም ማለት ነው። መቼም ቢሆን አይለያዩም አውቃለሁ እኮ እና ፈኪያዬን አትስሩ። ደግሞ ፈኪያ በቃ ሰው ሲሰድባት ምናምን ነገር ትንሽ ቅር ይለኛል። ለምን ሴት ልጅ ናት። ሁለተኛ ብዙ ነገር አሳልፋለች፣ ብዙ ነገር ተሰድባለች። እና ዛሬ ሰው ድራማ እንደሚሰራው እንደ ሰው ብትሰራ ብትለወጥ ከፍ ብትል ደስ ይለኛል ማለት ነው። እና ለማንኛውም በሌላ ቪዲዮ ውስጥ ከምንገናኝ እንወዳችኋለን፣ እናከብራችኋለን። አሁንም ላይክ እና ሰብስክራይብ እያደረጋችሁ ከጎናችን ስለምትሆኑ እናመሰግናለን። እስቲ ደግሞ